ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ዛሬ በሌላ ቪዲዮ ተመልሻለሁ። አማርኛ አረፍተ ነገር ከቃል ረዘም ያሉ ስፔሱን እየጠበቅንና ክፍተቱን እየጠበቅን ከቃል የረዘሙ አረፍተ ነገሮችን እንለማመዳለን። እናንተ በሚገባችሁ መንገድ ቀለል አድርጌ አሳያችኋለሁኝ። አብራችሁ ከኔ ጋር እያነበባችሁና ደብተር ላይ በመጻፍ ተለማመዱ። ቀጥታ ወደ ቪዲዮ እሄዳለሁ። በግል ማጥናት የምትፈልጉ በታች በማስቀምጠው ስልክ ደውላችሁ አናግሩኝ። ኢሞ፣ ቴሌግራም፣ ዋትስአፕ ላይ ሃይ በሉኝ እመልስላችኋለሁ ማለት ነው። አሁን ቀጥታ ምን ሄደው አረፍተ ነገሮችን ወደ መለማመድ ይሆናል። ረዘም ያሉ ነገሮችን እንዴት እንደምታነቡ እየሞከራችሁ ከሆነ ቪዲዮውን እያዞራችሁ በማየት ከዚህ ዩቲዩብ ላይ ማወቅ መለማመድ ትችላላችሁ ማለት ነው። ቀጥታ ወደ ንባቡ። እሺ ተመልሻለሁ። ንባቡን በዚህ በቀይ የተጻፈውንና በአረንጓዴ የተጻፈውን እንለማመዳለን ማለት ነው። ወደ ታች አነብላችኋለሁ። መጀመሪያ ላይ ያለው በጥንቃቄ እንደዚህ ነው የምታነቡት። አሁን ጀማሪ ከሆናችሁ ማለት ነው። ጀማሪ ከሆናችሁ ስታነቡ እኔ እንደማነቡ አድርጋችሁ አንብቡ። በጥንቃቄ አድርጋችሁ እስከ ክፍቱ ማለት ነው። አዳምጥ በጥንቃቄ አዳምጥ የሚል አረፍተ ነገር ታነባላችሁ። እንግዲህ ይሄ እስከ ስፔሱ ድረስ ቃል ይሆናል። ከስፔስ በኋላ ያለው ሀሳብ አሁንም ቃል ይሆናል። በአንድ ላይ በጥንቃቄ አዳምጥ ሲሆን አረፍተ ነገር ይሆናል ማለት ነው። በጥንቃቄ አዳምጥ። ፊደሎቹ ደግሞ በን፣ ጠን፣ ነን፣ ቀን ሁለቴ አራተኛ እና አምስተኛ በጥንቃቄ ይላል። አዳምጥ የሚለው ደግሞ አን፣ ደን፣ መንና ጠን ፊደል ተጠቅሜ አዳምጥ ይላል። በአንድ ላይ በጥንቃቄ አዳምጥ የሚለውን አረፍተ ነገር ይወስዳል ማለት ነው። ቀጥሎ በጥንቃቄ ይሄም እንደዛው በጥንቃቄ ነው የሚለው። ከዛ ተመልከት ከላይኛው ጋር በምን ተለያየ? የመጨረሻዎቹ ቃላቶች ለዩዋቸው ማለት ነው። የመጀመሪያው በጥንቃቄ ከዛ ተመልከት ይላል ማለት ነው። ይሄኛው በጥንቃቄ አዳምጥ ነበር። ይሄኛው ደግሞ በጥንቃቄ ተመልከት። በጥንቃቄ ከዛ ተመልከት የሚለው ተን፣ መን፣ ለን፣ ከንና ተን ፊደል ተመልከት ይላል ማለት ነው። በጥንቃቄ ተመልከት ይላል። ደርጋችሁ ማንበብ ከኔ ጋር አብራችሁ ደግማችሁ በይዞች ስትጠሩት ፊደሉን እየለመዳችሁ ትሄዳላችሁ ማለት ነው። ከዛ በትዕግስት ስፔስ በትዕግስት ይላል። በትዕግስት ጠብቅ በትዕግስት ጠብቅ። በትዕግስት የሚለው በን፣ ተን፣ አናት ይች የገ የሰና የተ እኔ የመጀመሪያውን ድምጽ ነው የምጠራው። ስንተኛ ፊደል እንደሆነ ፊደል ስትቆጥሩ በደንብ አድርጋችሁ ማየት አለባችሁ ማለት ነው። በትዕግስት ይላል። ከዛ ጠብቅ ጠንና በን ቀን ፊደል ጠብቅ በአንድ ላይ በትዕግስት ጠብቅ ይላል ማለት ነው። በአንድ ላይ ስታነቡት በትዕግስት ጠብቅ የሚል አረፍተ ነገር ይሰጣል። ከዛ ጠንክረህ እስከዚህ ማለት ነው። ጠንክረህ ሞክር ጠንክረህ ሞክር ይላል ማለት ነው። ጠን፣ ነን፣ ከን፣ ረንና ሃን ጠንክረህ ይላል ማለት ነው። ሞክር ይላል። የመጨረሻ ከ6 ረ6 ሞክር በአንድ ላይ ጠንክረህ ሞክር የሚለውን አረፍተ ነገር ይወስዳል ማለት ነው። ኦኬ ከዛ በጥልቀት አስብ በጥልቀት አስብ ይላል ማለት ነው። አንድ ላይ ሲነበብ በጥልቀት የሚለው በን፣ ጠን፣ ለን፣ ቀንና ተን በጥልቀት ይላል። አስብ የሚለው ደግሞ አን፣ ሰንና በን ፊደል በአንድ ላይ በጥልቀት አስብ የሚለውን አረፍተ ነገር ይወስዳል ማለት ነው። ኦኬ መጨረሻ ወደ ኋላ ተመልከት ወደ ኋላ ተመልከት ይላል። በአንድ ላይ ስታነቡት ወደ ኋላ ወንና ደን ሃንና ለን ወደ ኋላ ተመልከት የሚለው ደግሞ ተን፣ መን፣
ለን ከንና ተን ተመልከት፣ ወደኋላ ተመልከት የሚለውን አረፍተ ነገር ይወስዳል ማለት ነው። እንደዚህ በማድረግ መለማመድና ማንበብ ትችላላችሁ ማለት ነው። በጣም ቀላል ነው። አንዴ ደግሜ ላንብብላችሁ፣ አብራችሁ ከኔ ጋር አንብቡ። መጀመሪያው በጥንቃቄ አዳምጥ፣ ከዛ በጥንቃቄ ተመልከት፣ ከዛ በትዕግስት ጠብቅ፣ ከዛ ጠንክረህ ሞክር፣ ከዛ በጥልቀት አስብ፣ ወደኋላ ተመልከት። ይህ በህይወታችሁ ራሱ አስፈላጊ የሆኑ አረፍተ ነገሮች ናቸው። በደንብ ተለማመዷቸው ማለት ነው። ከዛ ቀጥሎ ደግሞ በአረንጓዴ የተጻፈውን እንለማመዳለን ማለት ነው። ኦኬ፣ የመጀመሪያው ስለተገናኘን ስታነቡ እንደኔ ቆጥራችሁ አንብቡ። ስለተገናኘን ደስ ብሎኛል። ስለተገናኘን ደስ ብሎኛል። በአንድ ላይ ስታነቡ ማለት ነው። መጀመሪያ እንደነገርኳችሁ ስፔሱንና ክፍቱን ጠብቃችሁ ማንበብ፣ ከዛ በአንድ ላይ መጨረስ መደጋገም አስፈላጊ ነው። ስለተገናኘን ደስ ብሎኛል የሚል አረፍተ ነገር አነበብን ማለት ነው። ስለተገናኘን የሚለው እስከዚህ ሰን፣ ለን፣ ተን፣ ገን፣ ነንና ኘን ነን ፊደል ተጠቅሜ ስለተገናኘን ይላል ማለት ነው። ከዛ ደስ የሚለው ደና ሰ፣ ብሎኛል የሚለው በና ለና ኘና ለፊደል ብሎኛል። በአንድ ላይ ስለተገናኘን ደስ ብሎኛል የሚል አረፍተ ነገር አነበብን ማለት ነው። በመቀጠል ሰላም እንደምን አለህ። ሰላም እንደምን አለህ ስትሉ እነዚህን መጠቀም፣ ሰንና ለን መን ሰላም፣ እንደምን የሚለው ደግሞ አን ነን ደንና መን ነን፣ እንደምን አለህ የሚለው አለህ ይላል። ሰላም እንደምን አለህ ብላችሁ ታነባላችሁ። ቀጥሎ አንተን ይላል። ማግኘቴ ደስ ብሎኛል። አንተን ማግኘቴ ደስ ብሎኛል። በአንድ ላይ ስታነቡት አንተን ማግኘቴ ደስ ብሎኛል ብላችሁ ታነቡታላችሁ። አንተን የሚለው ቃል ማግኘት የሚለውም ቃል ነው። ደስ የምትለው ቃል ነች። ብሎኛል የሚለውም ቃል ነው። በአንድ ላይ አንተን ማግኘቴ ደስ ብሎኛል ሲሆን አረፍተ ነገር ይሆናል ማለት ነው። አንና ነን ተን ነን አንተን ማግኘቴ የሚለው መን ገንኘን ተን ማግኘቴ ደስ የሚለው ደግሞ ደናሰ ብሎኛል የሚለው በን ለን ኘንና ለን ፊደል ብሎኛል ይላል ማለት ነው። ከዛ ጋዜጠኛ መሆን አለብኝ ጋዜጠኛ መሆን አለብኝ ይላል ማለት ነው። ጋዜጠኛ መሆን አለብኝ ይላል። ገንና ዘን ጠንና ኘን ጋዜጠኛ መሆን የሚለው መንና ሆን ነን አለብኝ የሚለው አለን በንና ኘን አለብኝ ይላል ማለት ነው። ጋዜጠኛ መሆን አለብኝ ይላል ማለት ነው። በአንድ ላይ ስታነቡት ኦኬ። ከዛ ከስምምነት መውጣት አለብን ከስምምነት መውጣት አለብን። አንዳንዴ ፊደሎች ተደጋግመው ሲመጡ ደግማችሁ ጥሯቸው ማለት ነው። ከን ሰን መን ሁለቴ የነን የተን ከስምምነት። ከዛ መውጣት የሚለው ደግሞ መን ወንና ጠን ተን አለብን አን ለን በንና ነን ማለት ነው። ከስምምነት መውጣት አለብን ይላል ማለት ነው። ኦኬ መጨረሻው ሀሳቡን ማጠቃለል ነው። ሀሳቡን ማጠቃለል ነው። ሀሳቡን ማጠቃለል ከዛ ነው ይላል ማለት ነው። ሀንሰን በንና ነን ሀሳቡን ይላል። ማጠቃለል የሚለው ማንጠን ቀን ለንና ሁለት ጊዜ ለንና ልን ከዛ ነው ይላል ማለት ነው። ሀሳቡን ማጠቃለል ነው የሚል አረፍተ ነገር ይሆናል ማለት ነው። እንደዚህ በማድረግ መለማመድ ከኔ ጋር አብራችሁ ማንበብ፣ ቪዲዮውን ካልገባችሁ እያዞራችሁ ብታዩት በጣም የተሻለ ይሆናል ማለት ነው። ኦኬ ላንብበው። ስለተገናኘን ደስ ብሎኛል። መጀመሪያው ሰላም እንደምን አለህ። ከዛ አንተን ማግኘቴ ደስ ብሎኛል። ከዛ ጋዜጠኛ መሆን አለብኝ። ከዛ ከስምምነት መውጣት አለብን። ከዛ ሀሳቡን ማጠቃለል ነው የሚሉ የተለያዩ
እናንተ ትለምዱባቸዋላችሁ ብዬ ያሰብኳቸውን አረፍተ ነገሮች ይዤላችሁ መጥቻለሁ ማለት ነው። የዛሬ ቪዲዮዬ ይህን ይመስላል። ከተመቻችሁ ላይክ ሸር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው